በዓለም ላይ እጅግ አደገኛ የሆነው የትራፊክ መጨናነቅ የተጠናቀቀው በሳይረን ድምፅ ወይንም በፍንዳታ ሳይሆን ገበያዎችን ለማረጋጋት በሚያስችል መልኩ በጥንቃቄ በተመረጠ ሆን ተብሎ ግልጽ ባልተደረገና ምንም አይነት መሰረታዊ ችግርን ሳይፈታ ማስተማመኛን ብቻ በታጠቀ አንዲት አረፍተ ነገር ሲሆን ይኸውም ኢራን የሆርሙዝ ባህረ ሰላጤን ክፍት መሆኑን ማወጇ ነው። ይህ ሐረግ ቀላል ቢመስልም ለሳምንታት ያህል የዓለምን ኢኮኖሚ በቁጥጥር ስር አውሎ የነበረ ነዳጅን ወደ መሳሪያነት የመርከብ መስመሮችን ደግሞ ወደ መደራደሪያነት የቀየረና እያንዳንዱን ነዳጅ ጫኝ መርከብ ወደ ጥያቄ ምልክት የለወጠ ጠባብ የውሃ መስመር መሆኑን ስንረዳ ነገሩ ይወሳሰባል። ይህም መንግስታት፣ ነጋዴዎችና ተራው ህዝብ ዘግይቶ እስኪመጣ ድረስ እምብዛም የማይነገረውን የማይመች እውነት ይኸውም ዘመናዊ ዓለም በማይታወቁ ፖለቲካዊ ውሳኔዎች በሚቆጣጠሩ ደካማ የትራንስፖርት መስመሮች ላይ እንደሚንቀሳቀስና እነዚህ መስመሮች ለአፍታ እንኳን ሲዘጉ ሌላው ነገር ሁሉ መናወጥ እንደሚጀምር እንዲገነዘቡ አስገድዷቸዋል። ሰላም፣ ይህ የኢትዮጵያ ዴይሊ ኒውስ የዜና ጥንቅራችን ነው። የሆርሙዝ ስትሬት በድጋሚ እንደሚከፈት ከመታወጁ ከረጅም ጊዜ በፊት ዓለም ከመዘጋቱ የመነጩ ውጤቶችን ከፋርስ ባህረ ሰላጤ እጅግ ባለፈ መልኩ ማስተዋል ጀምራ ነበረ። ምክንያቱም ይህ በጭራሽ ስለ ቀጠናዊ ግጭት ወይንም ስለ ጊዜያዊ መስተጓጎል ብቻ አልነበረም። ይልቁንም ለዓመታት ችላ ተብሎ የቆየውና ወደ 1/5 የሚጠጋውን የዓለም የነዳጅ አቅርቦት በሚያልፍበት በዚህ ጠባብ መስመር ላይ ያለው ዓለም አቀፍ ጥገኝነት ይፋ ያወጣ ክስተት ነው። በ2026 መጀመሪያ ላይ በኢራን በአሜሪካና በእስራኤል መካከል የነበረው ውጥረት ወደ ግልጽ ግጭት ሲቀየር ያ የመተላለፊያ ነጥብ የመላው ቀውስ ማዕከል ሆነ። ወታደራዊ ጥቃቶች የቅጣት እርምጃዎችን ሲያስነሱ ኢራን በኃይል ብቻ ሳይሆን በስትራቴጂ ምላሽ በመስጠት ጂኦግራፊያዊ አቀማመጧን በመጠቀም ወደ ስትሬት የሚደረገውን ጉዞ ገደበች። ይህም በኢነርጂ ገበያ ላይ የመርገጥገጥ ስሜት ፈጥሯል። የአቅርቦት ሰንሰለቶችን አወከም። እናም ድንገት ራሳቸውን ከድንገተኛ እቅዶቻቸው በላይ በፈጠነ ሁኔታ ውስጥ ያገኙትን መንግስታትና ተቋማት ሁኔታውን ለመቆጣጠር እንዲሯሯጡ አስገደዳቸው። የነዳጅ ዋጋ እየናረና የመርከብ መስመሮች እየተገቱ ሲመጡ ቀውሱ የቀጠናውን አለመረጋጋት ብቻ ሳይሆን የዓለም አቀፉን ዝግጁነት ውስንነትን አጋለጠ። ይህም በመጨረሻ ስትሬቱ በድጋሚ ክፍት መሆኑን ወደሚያበስረው ውጥረት የነገሰበትና ውስብስብ ድርድር እንዲያመራ መንገድ ጠረገ። ይህ ልማት እፎይታን የሚሰጥ ቢሆንም ታሪኩ ገና እንዳላበቃ የሚያረጋግጡ በርካታ ቅድመ ሁኔታዎችና እርግጠኛ ያልሆኑ ነገሮችን ይዞ መጥቷል። ዓለም የሆርሙዝ ስትሬትን በድጋሚ ክፍት መሆኑ ሲታወጅ በደስታ አልፈነጠዘችም። ይልቁንም አውሎ ንፋስ አልፎ ሰማዩ ግን አሁንም አንድ ነገር እያሰላሰለ በሚመስልበት ወቅት ሰዎች እንደሚያደርጉት አይነት ረጅምና ጥንቃቄ የተሞላበት ትንፋሽ ነው የተነፈሰችው። ምክንያቱም የፕላኔታችን 1/5 የሚሆነው የነዳጅ አቅርቦት በሚያልፍበት ያጠባብ የውሃ መስመር ለንግድ መርከቦች ሙሉ በሙሉ ክፍት መሆኑን ኢራን በመንግስት መገናኛ ብዙሃን በኩል ስታወጅ የገለጸችው መፍትሄን ሳይሆን ለጊዜው ፋታ መገኘቱን ነው። ይህም ዓለም አቀፍ ገበያዎችን፣ መንግስታትንና ወታደራዊ ኃይሎችን ወደ አስከፊ ደረጃ ገፍቶ በነበረው ግጭት ውስጥ የተፈጠረ ደካማ የሁኔታዎች ዳግም ቅንብር ሲሆን እስከዚያ ቅጽበት ድረስ ለነበሩት ሳምንታት ዓለም ዘወትር የማትረሳው ትምህርት በግዳጅ እንድትማር ተደርጋለች። ይህም ጂኦግራፊ ልክ እንደ ሚሳኤል በብቃት እንደ መሳሪያ ሊያገለግል እንደሚችል በአብዛኞቹ ካርታዎች ላይ እምብዛም የማይታይ የሆነ መስመር በድንገት በአዲስ አበባ ያለውን የነዳጅ ዋጋ፣ በካይሮ ያለውን የዳቦ ዋጋና በአውሮፓ ያሉ መንግስታትን መረጋጋት ሊወስን እንደሚችል ነው። ይህ ቀውስ የጀመረው በመርከቦች ወይንም በነዳጅ ሳይሆን በየካቲት 2026 መጨረሻ ላይ አሜሪካና እስራኤል ከኢራን ጋር ግንኙነት ባላቸው ኢላማዎች ላይ በሰነዘሩት የተቀናጀ ጥቃት ቀጠናዊ ተዋናዮችን ወደ ግጭት ውስጥ በመሳብና ኢራን ሁልጊዜም እንደ ትልቅ ካርድ የምትጠቀምበትን የሆርሙዝ ስትሬትን የመገደብና የመዝጋት ውሳኔ በማሳለፏ ነው። ይህ ውሳኔ የመርከብ መስመሮችን ከማስተጓጎል ባለፈ በዓለም አቀፍ የአቅርቦት ሰንሰለት ላይ የመርገጥገጥን ስሜት ፈጥሯል። ምክንያቱም የነዳጅ ጫኝ መርከቦች በፋርስ ባህረ ሰላጤ መግቢያ ጋር ሲቆሙ የኢንሹራንስ ዋጋ ናረ፣ የመርከብ ትራንስፖርት ወጪ ጨመረ፣ እናም የነዳጅ ዋጋም ገበያው ምን ያህል ተሰባሪ እንደሆነ በሚያሳይ መልኩ አሻቀበ። በእነዚያ መጀመሪያ ቀናት የሳተላይት ምስሎች የመርከቦች ግራ ተጋብተው በስትሬቱ ዳርቻ ላይ እንደ መንጋ ተጠጋግተው ሲቆሙ አሳይተዋል። በዚያው ልክ የበርካታ ሀገራት የባህር ኃይሎች መገኘት በከፍተኛ ሁኔታ ጨምሮ አካባቢው በዓለም ላይ ካሉ ከፍተኛ ወታደራዊ ክምችቶች ካለባቸው የውሃ መስመሮች አንዱ ሆነ። አሜሪካ ደህንነትን ለመጠበቅ ተጨማሪ ኃይሎችን ስታሰማራ፣ ኢራን ደግሞ በእስላማዊ አብዮታዊ ዘበኛ በኩል ጥበቃዋን አጠናከረች። በሌላ በኩል ደግሞ የእስራኤል ኦፕሬሽን በሊባኖስ በሂዝቦላ ላይ መጠናከሩ ግጭቱን ይበልጥ ውስብስብ አደረገው።
ቀናት ወደ ሳምንታት ሲቀየሩም የኢኮኖሚ ጉዳቱ እየተባባሰ መጣ። የነዳጅ ዋጋም በድርድር ወሬዎችና በውጥረት መባባስ ሪፖርቶች መካከል ሲዋዥቅ ከረመ። የኢነርጂ አማራጮችን ለማስፋፋት ለዓመታት ሲናገሩ የነበሩ የዓለም መሪዎችም በአንድ ጠባብ መተላለፊያ ላይ ያላቸውን ጥገኝነት አለመቀነሱን በተጨባጭ ተረዱ። በዚህም ምክንያት ከአውሮፓ፣ ከእስያና ከመካከለኛው ምስራቅ የተውጣጡ አሸማጊዎች መርከቦች እንዲንቀሳቀሱ ለማድረግና የትኛውንም ወገን እንደ ሽንፈት ሊቆጥሩ የሚችለውን ግልጽ ስምምነት ሳይገደድ ውጥረቱን ለማርገብ ከፍተኛ ጥረት አደረጉ። ምክንያቱም በእነዚህ አይነት ግጭቶች ውስጥ የህዝብ አመለካከት እንደ እውነታ ሁሉ አስፈላጊ ነውና። በመጨረሻም ከበርካታ የዋሊድ ደጃፍ ድርድሮች በኋላ ኢራን የንግድ መርከቦችን በድጋሚ በሆርሙዝ ስትሬት እንዲያልፉ እንደምትፈቅድ አስታወቀች። ይህም በፋይናንስ ገበያው ዘንድ የከፋውን አደጋ እንደተቀረፈ ተደርጎ ተወሰደና የነዳጅ ዋጋ በአንድ ቀን ውስጥ እስከ 10% እንዲቀንስ አደረገ። ነገር ግን ከዚህ መከፈት ጀርባ የነበሩት ቅድመ ሁኔታዎች ነገሩን ውስብስብ ያደርጉታል። ምክንያቱም ስትሬቱ እንደ መንገድ በነፃነት የተከፈተ ሳይሆን በቁጥጥር ስር ያለ ነው። የኢራን ባለስልጣናት መርከቦች በተወሰኑ መስመሮች ብቻ ማለፍ እንዳለባቸው፣ ከአብዮታዊ ዘበኛው ጋር ቅንጅት መፍጠር እንደሚገባቸውና በአንዳንድ ሁኔታዎች ፍቃድ መጠየቅ እንዳለባቸው ግልጽ አድርገዋል። ይህም ክፍት የሚለውን ቃል ወደ ሁኔታዊና ይበልጥ ቁጥጥር ወዳለበት ትርጉም ቀይሮታል። እንደ ሮይተርስ ያሉ የዜና ወኪሎችም በባህር ውስጥ ስላለው ፈንጂ ስጋት አሁንም ሪፖርት እያደረጉ ነው። ይህም ማለት መርከቦቹ በቴክኒክ ማለፍ ቢችሉም አሁንም ከፍተኛ አደጋ ያለበት ሁኔታ ውስጥ ናቸው ማለት ነው። ገበያው ደስታውን ቢገልጽም መንግስታት ግን ጥንቃቄ የተሞላበት ድምፅን ያሰሙት። የአውሮፓ ባለስልጣናትም ይህ መከፈት ዘላቂ ሰላምን ያመጣል ብሎ በማሰብ አስጠንቅቀዋል። ይህም የገበያ ብሩህ ተስፋና የስትራቴጂካዊ ጥንቃቄ አለመጣጣም የሚያሳየው የስትሬቱ መከፈት እፎይታ ቢሆንም ውጥረቱ ምን ያህል በፍጥነት ዳግም ሊባባስ እንደሚችል ማሳሰቢያ መሆኑ ነው። ስለ ስምምነቱ ዝርዝር ሁኔታም አሜሪካ እንደ ዲፕሎማሲያዊ ስኬት ብታቀርበውም ኢራን ግን መከፈቱን የተኩስ አቁም አካልና የራሷ ሉዓላዊ ውሳኔ አድርጋ ነው ያቀረበችው። እንዲሁም የታገዱ ሀብቶቿ እንዲለቀቁላት የሚለውን ነጥብ አጽንኦት ሰጥታበታለች። ይህ በሁለቱ ወገኖች መካከል ያለው ትረካ ልዩነት የሚጠብቅ ነው። ምክንያቱም በዓለም አቀፍ ፖለቲካ ውስጥ ስምምነቶች ከሚጻፈው ይልቅ ለህዝብ በሚቀርቡበት መንገድ ላይ ይመሰረታሉ። ከዋና ዋና ተዋናዮቹ ባለፈ የዓለም ምላሽ ቀውስ ምን ያህል ትስስር እንዳለው አሳይቷል። በነዳጅ ላይ ጥገኛ የሆኑ ሀገራት እፎይታ ሲያገኙ፣ ነዳጅ ላኪዎች ደግሞ በዋጋ መቀነስ ምክንያት ስሌታቸውን ዳግም እንዲያዩ ተገደዋል። ይሁን እንጂ ለግጭቱ መነሻ የሆኑት የኢራን የኒውክሌር ፍላጎት፣ የቀጠናዊ ተጽዕኖና በአሜሪካና በእስራኤል እንዲሁም በኢራን መካከል ያለው ስትራቴጂካዊ ፉክክር አሁንም መፍትሄ አላገኙለትም። የ2026ቱ ክስተት ካለው ነባራዊ ሁኔታ የተቀዳ እንጂ አዲስ ክስተት አይደለም። ስለዚህም የሆርሙዝ ስትሬት መከፈት ማብቂያን ሳይሆን ወደ ሌላ የውጥረት ምዕራፍ መሸጋገር ነው የሚያመለክተው። ዓለም እጅግ አስፈላጊ የሆነውን የኢኮኖሚ መስመሯን አደጋ ላይ የሚጥል ሁኔታ መሰረታዊ ተጋላጭነትን ሳይፈታ በከፊል መመለሱ መቀበሏ እጅግ አሳሳቢ ጉዳይ ነው። መርከቦችም በክትትል ስር እንቅስቃሴያቸውን ሲጀምሩ ይህ መረጋጋት በማንኛውም ጊዜ ሊፈርስ በሚችል የተኩስ አቁም ላይ የተመሰረተ መሆኑ መዘንጋት የለብንም። በመጨረሻም የሆርሙዝ ስትሬት መከፈት ታሪክ ስለ መፍትሄ ሳይሆን ስለ ዓለም አቀፍ ስርዓት ተለዋዋጭነትና አደጋ ነው። ይህም ስርዓት በጫና ውስጥ ቢጎነብስም እስካሁን አልተሰበረም። ነገር ግን በጦርነትና በሰላም መካከል ያለው መስመር ምንጊዜም ከሚታየው በላይ በጣም ቀጭን ነው። ይህ የኢትዮጵያ ዴይሊ ኒውስ ነው። በየዕለቱ የሚወጡ መረጃዎችን በዝርዝር ለማግኘት የኢትዮጵያ ዴይሊ ኒውስን ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። ይህ ቪዲዮ ለሌሎች እንዲደርስ ላይክ እና ሼር በማድረግ የበኩሎን ይወጡ። አስተያየቶን ደግሞ በኮሜንት መስጫው ላይ ያስፍሩልን። የሆርሙዝ ስትሬት በድጋሚ መከፈት በመጀመሪያ ሲታይ የዓለምን ኢኮኖሚ ወደ አፋፍ ገፍቶ የነበረ ቀውስ መፍትሄ ሊመስል ይችላል። ነገር ግን በተጨባጭ ያን ያህል የሚያስተማምን ሳይሆን ይበልጥ ለምንድነው የቆየነው አይነት ነው። ይኸውም መሰረታዊ ያለመረጋጋት ባለበት ስርዓት ውስጥ የሚፈጠር ጊዜያዊ የጫና መቀነስ ሲሆን በዓለም ላይ እጅግ አስፈላጊ የሆነው የውሃ መስመር ወደ መዘጋት የመሩት ውጥረቶች አሁንም ባለበት የቀጠሉና ቀጣዩን የግጭት ወቅት የሚጠባበቁ ናቸው። ገበያዎች የነዳጅ ዋጋ መውረድ እንዲከበሩምና መንግስታትም ዲፕሎማሲያውን እንደ ስኬት ቢቆጥሩትም መሰረታዊ እውነታ አልተቀየረም። ስትሬቱ ክፍት ነው፣ ነገር ግን ሙሉ በሙሉ ደህንነቱ የተጠበቀ አይደለም። ግጭቱ ፋታ አግኝቷል፣ ነገር ግን አልተፈታም። እናም ዓለም በማንኛውም ቅጽበት በትልቅ ጂኦፖለቲካዊ ሽኩቻ ውስጥ እንደ መንደርደሪያ ሊያገለግል በሚችል ጠባብ መስመር ላይ መደገፏን ቀጥላለች። ይህም ዓለም አቀፉ ማህበረሰብ ከድል ይልቅ ቀውሱን ከመፍታት ይልቅ መራዘሙን በስጋት ወደ ማመን ያሸጋገረ ሲሆን አሁን ያለው ጥያቄ እንዲህ አይነት መስተጓጎል ዳግም ሊከሰት ይችላል ወይ የሚለው ሳይሆን መቼ ይከሰታል የሚለው ነው። ኢትዮጵያ ዴይሊ ኒውስ፣ እውነተኛ መረጃ ለሁላችን። ሰላም።